ጥያቄ ቁጥር 1 ለእመቤታችን ለቅድስት ድንግል ማርያም የምንሰግደው ስግደት የምን ስግደት ነው? ሀ የአምልኮ ስግደት፣ ለ የጸጋ ስግደት፣ ሐመርሃ የአክብሮት ስግደት። መልሱ ለ የጸጋ ስግደት። ስግደት በሶስት ይከፈላል። አንደኛ የአምልኮ ወይም የባህሪ ሲሆን ይህ ለፈጣሪ ለአምላካችን ለእግዚአብሔር ብቻ የሚሰገድ ስግደት ነው። ሁለተኛ የጸጋ ስግደት። ይህ ስግደት ለእመቤታችን ለቅድስት ድንግል ማርያም፣ ለቅዱሳን መላእክት፣ ለጻድቃንና ለሰማዕታት የምንሰግደው ስግደት ነው። ሶስተኛው የአክብሮት ስግደት። ይህ ደግሞ እርስ በርሳችን የምንለዋወጠው አክብሮታዊ ሰላምታ ነው። ጥያቄ ቁጥር 2 በሀገራችን ኢትዮጵያ የመጀመሪያው ጳጳስ ማን ይባላሉ? አ አቡነ ተክለ ሃይማኖት፣ ለ አቡነ ባስልዮስ፣ ሐመርሃ አባ ሰላማ ከሳቴ ብርሃን። መልሱ ሐመርሃ አባ ሰላማ ከሳቴ ብርሃን። ቅዱስ ፍሬምናጦስ ወይም አባ ሰላማ በአራተኛው መቶ ክፍለ ዘመን ወደ ኢትዮጵያ መጥተው የመጀመሪያው ጳጳስ ሆነዋል። ጥያቄ ቁጥር 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን የምትመራባቸው መመሪያ ሕጎች ስንት ናቸው? ሀ 1፣ ለ 2፣ ሐመርሃ 3። መልሱ ሐመርሃ 3 ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን የምትመራባቸው መመሪያ ሕጎች አንደኛ ዶግማ፣ የማይቀየር የማይሻሻል የማያረጅ ማለት ነው። በመጽሐፍ ቅዱስ የተጻፈው የእግዚአብሔር ቃል ሁሉም ዶግማ ነው። ሁለተኛ ቀኖና፣ እንደ ወቅቱና ጊዜው በሲኖዶስ ሊለወጥ ወይም ሊሻሻል ይችላል። የቀኖና ምሳሌ ከሆኑት ውስጥ ጾም ዶግማ ሲሆን የጾም ጊዜ ደግሞ ቀኖና ነው። ሶስተኛ ትውፊት። ትውፊት የሚለው ቃሉ የግሪክ ፓራዶሲስ የሚለው ሲሆን ትርጉሙም መቀበል መረከብ ማለት ነው። ጥያቄ ቁጥር 4 ኢየሱስ የሚለው ስም ትርጓሜው ምንድን ነው? ሀ መሲህ፣ ለ መድኃኒት፣ ሐመርሃ ጌታ። መልሱ ለ መድኃኒት ማለት ነው። ኢየሱስ ማለት በቀጥታ ትርጉሙ መድኃኒት ወይም አዳኝ ማለት ነው። ጥያቄ ቁጥር 5 ይዌድስዋ መላእክት የተሰኘውን የእመቤታችንን ምስጋና የደረሰው አባት ማን ነው? ሀ አባ ጊዮርጊስ ዘጋስጫ፣ ለ ቅዱስ ያሬድ፣ ሐመርሃ አባ ሕርያቆስ። መልሱ ሀ አባ ጊዮርጊስ ዘጋስጫ። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ይዌድስዋ መላእክት የተባለውን የእመቤታችንን ምስጋና ደርሷል። ጥያቄ ቁጥር 6 ጌታችን ኢየሱስ ክርስቶስ ሲሰቀል ሰማይ ለስንት ሰዓታት ጨለመ? ሀ ከ6 እስከ 9፣ ለ ከ3 እስከ 9፣ ሐመርሃ ከ6 እስከ 12 ሰዓት። መልሱ ሀ ከ6 እስከ 9 ሰዓት። በማቴዎስ ወንጌል ምዕራፍ 27 ቁጥር 45 መሠረት ጌታ በተሰቀለ ጊዜ ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆኖ ነበር። ጥያቄ ቁጥር 7 ቅዱስ ዮሴፍና እመቤታችን ከስደት መልስ የኖሩባት ከተማ የት ይባላል? ሀ ቤተልሔም፣ ለ ናዝሬት፣ ሐመርሃ ይሁዳ። መልሱ ለናዝሬት። ጥያቄ ቁጥር 8 በጸሎቱ ለ3 ዓመት ተኩል ሰማይ ዝናብ እንዳያዘንብ የዘጋው ነቢይ ማን ነው? ሀ ነቢዩ ኤልሳ፣ ለ ነቢዩ ኤልያስ፣ ሐመርሃ ነቢዩ ዳንኤል። መልሱ ለ ነቢዩ ኤልያስ። ነቢዩ ኤልያስ በንጉሥ አክዓብ ዘመን በነበረው ክህደት ምክንያት በጸሎቱ ሰማይን ለ3 ዓመት ከ6 ወር ዘግቶት ነበር። ጥያቄ ቁጥር 9
የታላቋ እናታችን የቅድስት ክርስቶስ ሰምራ እናትና አባት ማን ይባላሉ? ሀ ድርሳኒና እሌኒ፣ ለ ይስሐቅና ክርስቲና፣ ሐምሮሃ ተክለ ሃይማኖትና እግዚአርያ። መልሱ ሀ ድርሳኒና እሌኒ። ጥያቄ ቁጥር 10 በመጽሐፍ ቅዱስ የብሉይ ኪዳን ክፍሎች ስንት ናቸው? ሀ 40፣ ለ 43፣ ሐመርሃ 46። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ እናመሰግናለን። 10ኛውን ጥያቄ በኮመንት ላይ እንድትመልሱ እንጠይቃለን። ሌሎች ፈታኝና አዝናኝ ኦርቶዶክሳዊ ጥያቄዎችን ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ይከታተሉን።